ዝኑ እኔ እንደሌላው ጊዜ ለፍቅር እንጂ ለጸብ አልመጣም። እባካችሁ ያለፈውን ነገር እርሱና ይቅርታ አድርጉ። ዝኑ እባክሽ ተጸጽቻለሁ፣ ይቅር በይኝ። ከግሬ ላይ ተነሽልኝ ሮማን። እሺ አሁን ከግሬ ላይ ተነሽልኝ ብዬሻለሁ። ይቅር ካላልሽ መቼም አልነሳም። እኛ እኮ ሲጀመር ረስተንሽ ነበር። አንቺ ነሽ መተሽ ቤተሰባችንን እየበጠበጥሻለሽ። ይሄ ደግሞ ከልጅነት የፈጠረብኝ ተጽዕኖ ነው። አባዬ አንተን አብልጦ ይወድ ስለነበረ በዚያ ምክንያት ነው ጥላቼ እየጨመረ ሄደው። እሱማ ግልጽ ነው። እኔስ በሁሉ ለአንቺ መልካም ነገር ከማሰብ ውጪ ምን አደረኩኝ? እሺ የወሰድኩባችሁን ነገር ሁሉ ልመልስላችሁ ዝግጁ ነኝ። ከኛ እኮ ምንም ነገር አልወሰድሽብንም። ሲጀመር ቤቱም ቢሆን ዕዳ ስለነበረበት ነው። በቤተሰብ መሀል ዕዳ የሚባል ነገር መኖር አልነበረበትም። አሁን ግን በጣም ተጸጽቻለሁ፣ ይቅርታ አድርጉልኝ። ምን ነው እንደኔ ተከዛል? አባዬን እያገኘሁት አይደል? ስልክ ብደውልም አያነሳም። በጣም ስጋት ይዞኛል። ደጋግሞ ሞክረዋል? ጭራሽ ስልኬን መደወል እንኳን አላቆምኩም። ታዲያ ምንድነው የሚባለው? ያ ኮማንደር አንድ ነገር አድርጎት ይሆናል ብዬ ሰጋሁ። ወይ ምናልባት አንተን ከኮማንደሩ ጋር ማጋፈጥ ስላልፈለገ ቢሆንስ ድምፁን ያጠፋው? እሱማ ከዚህ በኋላ ከአንተ ጋር መገናኘት ለህይወት አደጋ ነው ብሎኝ ነበር። አይገርም ገምቼ ነበረ። ዳጊ ምንም አይደለም። እርግጠኛ ነኝ የሆነ ቦታ ተደብቆ ነው። ኮማንደሩ በየቦታው ሰው አሰማርቷል። እሺ ሊደበቅ ይችላል። ግድ የለም ዳጊ፣ አባቴ ማምለጥ ልምዱን ድጋሚ መጠቀም አይቀርም። ለነገሩ ባለፈው ራሱ እብድ መስሎ ነው ከኮማንደሩ ሰዎች ያስጣለኝ። የምርህን ነው? እሱ ራሱን የእውነት አእምሮ ህሙማን እስከ ማስመሰል ደረጃ ደረሰ። እውነቱ መራር ሆነ እንጂ እኔም በጣም ነው ስራው የሚያስደንቀኝ። አንተ እውነትም አባትህ ከባድ ሰው ብቻ ሳይሆን ጉደኛም ጭምር ነው። ኢንስፔክተሩን ባናግረውም ስለ አባቴም ሆነ ስለ ኮማንደሩ ምንም የሰማው ነገር እንደሌለ ነገረኝ። ሊነግረው ባይፈልግ እንጂ የማያውቀው ነገር እንኳን አይጠፋም። ለነገሩ ኮማንደሩ አባቴን ቢያስገድለው ራሱ ዳጊ፣ ስለምን ማስገደል ነው የምታወራው? ነው አትፍረድብኝ። ጨቁኝ እኮ። ይኸውልህ እዚህ ጋር እኮ እያወራን ያለ ነው ስለ ሰው ልጅ ህይወት ነው እንጂ ስለ አንድ ተራ ቢምቢ አይደለም። በየጊዜው ስለ ኮማንደሩ የምሰማው ነገር እንዴት እንደሚረብሽ ነው። ሰውየው የሆነ አውሬ ነገር ኖ፣ የፈለገ አውሬ ቢሆን ከህግ በላይ ሊሆን አይችልም። ዝም ብዬ ላስለፍልፈው ብለህ ነው እንጂ ከመቼ ጀምሮ ነው እዚህ ሀገር ላይ ህግ የበላይ ሆኖ የሚያውቀው? ቆይ ለምን ጉዳዩ ወደ በላይ አካላት ወስደው? ወዴት ነው ወደ ላይ? ኖ ምንም ቢሆን መቼስ ኮማንደሩ ከሱ በላይ ይሆናል አውቃለሁ አይደለም። ሰውየው ከላይ ያሉትን ሰዎች ጭምር በጥቅም ይዟቸዋል። ይህን ደግሞ እንዴት አወቅ? መርማሪ ሰይፈን ነገር የሆነ ሌላ መንገድ ማንጠቀም ከሆነ ሰውየው በቀላሉ የሚከሰስ አይነት አይደለም። ይህን ያህል ከዚህም በላይ ዳጊ፣ አሁን ስጋት እየተጋባብኝ ነው። ለነገሩ መርማሪው የኮማንደርን ጉዳይ በጥንቃቄ እንዲይዘው አስጠንቅቆኝ ነበር። እባክህ ዳጊ፣ በዚህ ሰዓት በጣም እየተጠነቀቅክ። መቼም ብዙ የሚፈልጉ ሰዎች እንዳሉ ታውቃለህ አይደለም? እሺ የት ብዬ ነው አባቴ የማገኘው? የአባቴ ጉዳይ በጣም እያስጨነቀኝ። ታውቃለህ ለይኩን
እኔ ካንተ ውጪ ዘመድም ወዳጅም እንደሌለኝ ታውቃለህ። እሺ ያለኝን ያከማቸውትን ሀብት ለማልስጠው ወንድሜ፣ እኔ እኮ ካንተ ውጪ ሌላ ማንም የለኝም። እኛ ይቅር ብለንሻል። ሲጀመር አንቺ በጣም ለፋሽ እንጂ ይሄንን ቤተሰብ መጣላት እሺ። ያኔማ አይምሮዬ በተንኮልና በክፋት ታውሮ ስለነበር ነው። አሁንስ ምን ዝም ነው? አሁንስ እያስመሰልሽ አለመሆኑን በምን ልናቅ እንችላለን? ሮማን፣ እኔ አንቺን በደንብ አድርጌ አቅሻለሁ። ማስመሰሉ እንደሆነ በደንብ ተከነሽበታል። እሺ ምን ባረግ ነው የምታምኚኝ? እኔ አሁንም ቤተሰቤ እንድታይልኝ ነው የምፈልገው። ይኸው ገና ከመምጣትሽ ምን ያህል እየበጠበጥሽ እንደሆነ አይታይሽም? ምን አድርጌ ነው የበጠበጥኳቸው? ይቅርታ። በእርግጥ ቤቱን መውሰዴ ደሞስ ከአምራን ጋር ለማሴር አልሞከርሽም? ቆይኛ ምንም የምናውቅ አይመስልሽም እንዴ? ለሱም ቢሆን አሁንም ይቅርታ ጠይቃለሁ። ሮማን፣ የአንቺ ማስመሰልና ይቅርታ እንደሆነ አያልቅም። የላይኩንን አላውቅም። እኔ ግን ከአንገት በላይ ነው ይቅርታ አደረኩልሽ። አንቺ እንደሆነ ማስመሰሉን ተገናሽበታል። ምንም ብትል እሷ ልክ ናት። በቃ ወደ ቤትሽ ሮማን። እሺ ወንድሜ፣ እኔ ግን በእናንተ መቼም ቢሆን ተስፋ አልቆርጥም። ይህን ደግሞ እንድታውቅልኝ እፈልጋለሁ። እኛ ተስፋ ከቆረጥንብሽ በጣም ቆይተናል። እሺ ቢያንስ ገንዘቡን እንኳን ውሰድ። ከፈለግ ደግሞ የቤቱን ሙሉ ሽያጭ ሰጣለሁ። ሚስቴ ነገረችሽ እኮ እኛ እዳችንን ብቻ ነው የከፈልነው። ከአንቺ ሌላ እዳ መጨመር አንፈልግም። መተሽ ይቅርታ ስለጠየቅሽን ከልብ እናመሰግናለን። አሁን ግን እባክሽን ሂጂ። ዳጊ፣ እውነት ለመናገር ድርጅቱ ከገባበት ማጡ ስለማውጣት የግዴታ አቶ ተሰማ ያመጣው ሰውዬ አስፈላጊ ነው። ሰውየው ህገወጥ ስራ ነው የሚሰራው አልተባለም እንዴ? ጋሼ ደግሞ ይህን ነገር ሊፈቅድ አይችልም። አቶ ተፈራ ማለት እኮ የጉምሩኩ ዋና ኃላፊ ነው። እሱን እኮ ደጋግመህ ነግረኸኛል ነው። ዳጊ፣ ለመሆኑ ከዚህ ሰውዬ ጋር ለመስራት አይደለም ከእሱ ጋር ተገናኝቶ ለማውራት ራሱ ስንት ሰው ወረፋ እንደሚይዝ ታውቃለህ? ይቅርታ አድርግልኝና ነው ይህ ፋርማሲ ስለሚባለው ስራ እንጂ ሌላ ምንም የገባኝ ነገር የለም። ማንኛውም መድኃኒትም ሆነ ሌላ ቁሳቁስ ከቀረጥ ነፃ በአቶ ተፈራ በኩል በእሱ አማካኝነት ቀጥታ መግባት ይችላል። ይህን ያልገባክ? በእርግጥ ይሄ ከመንግስት ጋር ሊያያዝ የሚችል ከባድ ነገር ነው። ብዙዎች በዚህ ስራ ላይ እንደተተኮሱ ይችላሉ። ወደ ታች ወደቁትን ሳላየህ ዋናውን ሰው ይዘን ለምን ነው? ወይና ቆይ እስኪ አንድ ጥያቄ ልጠይቅ። ሰውየው ሀብታም ከሆነ ለምንድን ነው ስራውን ብቻውን ለመስራት አልፈለገም? አንተ አልገባህም እንዴ? ማኑ ሊያስነካም ፈልጎ ቢሆንስ? ዝም ብሎ ከመቀላቀል በጥልቀት መመርመሩ አይቀልም? ሰውየው የጋሽ ተሰማ ወዳጅ ስለሆነ ዳይሬክትሊ እሱን ለመጥቀም ፈልጎ ነው። በቃ ይቺ ናት ስለ ሰውየው ያለ እውቀት። ተሰማ ደግሞ የዳዱ ለታ ስላለበት የሚያገኘውን ፕሮፊት በግማሽ % ለዳድ አካፈለው ማለት ነው። እንደነገራችሁኝ ከሆነ ገንዘቡ በጣም ትልቅ ገንዘብ ነው። ጋሽ ተሰማ ይህንን ገንዘብ ከየት ሊያመጣው ይችላል? አንተ ደግሞ ደጋግሞ ካልተነገረ ትረዳም እንዴ? ይኸውልህ ቤቱን ደጋግሞ አስይዞታል። አሁን ካልሆነ ደግሞ ያሸጠዋል። እሱን ሰምቻለሁ። ቆይ ጋሽ ተሰማ የባለፈውን ሪስክ እያየ እንዴት እንደዚህ አይነት ነገር ውስጥ ሊገባ ቻለ? እና በሰውየው ባይተማመኑበት ኖሮ መቼስ በዚህ ደረጃ ያን ያህል እንደዚህ ሪስክ ይወስዱበታል? እኔ እንጃ ብቻ። በዚህ ላይ ሰውዬ ለሌላ ስራ በጣም ያስፈልገናል። ዳዲ ድርጅቱን ኃላፊነት ላይ እና ላንተ እንደሰጠን ታውቃለህ አይደል? እና ይህንን ነገር በድብቅ እናድርገው እያልከኝ ነው? እና ዳጊ እስኪ አስበው። እሺ ሆቴሉ ይሸጥ እንበል። ሆቴሉ ተሽጦ ከዛ በኋላ ድርጅቱን ማንቀሳቀስ ባይችልስ? ነው እኔ በዚህ ሰዓት ይሄ ነው የምልህ ነገር የለም። ግን ነገርየው ላይ በጣም ቋምጣል። ምን ማለት ነው ዳጊ? ይሄ ድርጅት ከተመሰረተ ጀምሮ እኮ ምንም አይነት ኪሳራ ገጥሞት አያውቅም። እሱንማ በደንብ አውቃለሁ። እና ታዲያ የተገኘውን አጋጣሚ ተጠቅመን ይህንን የችግር ጊዜ ማለት የለብንም?
አይናቸው አይን አይምሰልሽ። የትም ብትደበቂ መንጥሮ ነው የሚያወጣሽ። ማለቴ ባንቺ ባህሪ እንዴት እየሆናችሁ ነው ያላችሁት? ያው በተቻለኝ አቅም ዶክተሩን ለማገዝ እየጣርኩ ነው። እና ዝርዝሩኝ ነገር አላ የምን ዝርዝር? የድራማውን ልበልሽ? ድራማውንማ ትዕይንቱ በተቀየረ ቁጥር ያማቼ ዋነት ፍንትው አድርጎ እያሳየኝ ነው። እና ገጸ ባህሪውን ወደሻታል? አረ ከባድ ነች። ሆ እንደው ትንሽ ያቀለለልኝ ደራሲውን አብሮ መተወኑ ነው። እሺ እና አዳር እንዴት ነበር? ውይ እሱን እንኳን አትጠይቂኝ። አረ የሰው ጆሮ ከፍቶ አትጠይቂኛለህ እንዴ? ታወሪያታለሽ። አንቺ ቆይ ከመጀመሩ ነው እንደዚህ ወረኛሽ? እሱን ተይውና ይልቅ አዳራችሁ ንገሪኝ። አይታደረለት አደረ። ስለዚህ ምርጥዬ ነበር ማለት ነው። ታደረ ስልሽ ለነገሩ እናትየዋ አንድ ክፍል መተኛት አለባችሁ ስትል ነበር። አዳሩ አሽዌና ማለቴ ምርጥዬ ይሆናል ብዬ ያሰብኩት። አልገባኝም። ቆይ ምን አስበሽ ነው? አልገባኝም ትላለች እንዴ? ቆይሽ ተኩላና በግ አንድ ክፍል ውስጥ ቢያዝሩ ምንም ያደርጉ ይመስልሻል? እኔ እኮ እዛ ቤት የገባሁት ዶክተር የማይፈልጋትን ሴት እንዳያገባ ልረዳው ነው እኮ። እርዳታ ላይ ምናምን እንዴት ነሽ? ዩኒሴፍ በይው። አረ አይሻልሽም ባበበሽ ጎበና? ይኸውልሽ ጩና፣ እንደነገርኩሽ የኔ ፍላጎት ዶክተሩን ማገዝና መርዳት ብቻ ነው። እና በዚህ መካከል ምንም የለም እያልሽኝ ነው? ምን ይኖራል? እሺ በቃ ስለ አዳሩ አውሪኝ። እና ሴትዮዋ አንድ ክፍል ውስጥ አሳደረቻችሁ? እሱ ፍራሽ ላይ ነበር የተኛው፣ እኔ አልጋ ላይ ነው የተኛሁት። ደግሞ ከነ ልብሳችን ነው የተኛው። አሁንም እናት ለምን አንድ ክፍል ውስጥ እንድናደር እንደፈለጉ ምንም አልገባኝም። ምናልባት ተጠራጥራ ይሆን እንዴ? ምኑን? እጮኛዬ መሆንሽን። ትቀልዳለህ እንዴ? እኔ እኮ ፈርቻለሁ። ቆይ ምን ያደርገኛል ብለሽ ፈርተሽ ነው? እሱማ ምንም እንደማታደርገኝ አውቃለሁ። እሺ በቃ ተረጋጊ። እሺ አይዞሽ። አይደል? የምሬን እኮ ነው። ተረጋጊ። እንዴት ይሆን እንደላጤ ቤት ተኝቼ ይረጋጋለሁ? በዛ ላይ ደግሞ አልጋው ላይ ተኝቼ። እውነት ለመናገር ለምን ማጂ እኔና አንቺ አንድ ክፍል ውስጥ እንድንተኛ እንደፈለገች ለኔ ራሱ አልገባኝም። ቆይ ግንኙነት ውስጥ ገብተናል ብላችኋል እንዴ? አረ በፍጹም። አመሏን እያወቅሁት እንዴት እንደዛ ልላት እችላለሁ? አመሏ ስትል መቼም እናቴ ምን ያህል ወግ አጥባቂ ሰው እንደሆነች ሳትረጂ ቀረሽ አይመስለኝም። እንዴ ወግ አጥባቂ ቢሆኑ ታዲያ አንድ ክፍል ውስጥ እንዴት እንዳልተጋባን እያወቁ እንድናደር ያስገድዱናል? ቆይ ለምንድን ነው እንደዚህ የተጨነቅሽው? ከዚህ ጀርባማ የሆነ የተደበቀ ሚስጥር አለ። የምን ሚስጥር? እና እናትየው እንዳንኳኩ ዘሎ ከታች ወደ ላይ ጉብ አለብሽ? እኔ ነኝ እንጂ። ጭራሽ አንቺ ነሽ ዘለሽ ጉብ ያልሽበት? አዎ መሬት ላይ እንዳለን ትዝ ሲለን ተያይዘን ወደ አልጋው ላይ ወጣ። ወደ ክላይማክሱ ተገባ ይልሃል። ይሄንማ ቀረብ ብዬ ነው መስማት። እሺ ከዛስ? ከዚያ ምን? ለነገሩ ተይው፣ አልጋ ላይ ከወጡ በኋላ ምን ሊፈጠር ይችላል? አንቺ ያምሻል እንዴ? እናቱ እንዳይነቁብን ብለን እኮ ነው አብረን የተኛ ነው። ግን በዛው ሰውነታችሁ ተነካካ አይደለም? ቆይ ምን ተሰማሽ? አሁን ሳትደብቂ ንገሪኝ። አልዋሽሽም ጓደኛዬ፣ ወደ እኔ ሲጠጋ ውስጤ ሲርድ ይሰማኛል። እናት አሁን ሄደዋል መሰለኝ። አዎ ሄዳለች። በቃ አንታችን ወረድና ልተኛ። ግን እኔ ታች መውረድ እችላለሁ ማለት? እዚህ ከኔ ጋር? አሁን እኮ ማየ ተመልሳ አትመጣም። አረ እንደዛ አላልኩም። ካልተመቸ ልቀይር ነው ያልኩት። ምን እንዳስታወስሽኝ ታውቂያለሽ? የሆነ አንድ የመሸበት ሰውዬ ታሪክ። ደገፍ ወይ እንዳውም ላጫውትሽ፣ ለእንቅልፉ የሚሆንሽ። አንድ ሰውዬ ነበር አሉና እዛ ገጠር ይመሽበትና አሳድሩኝ ብሎ እየዞረ ይለምናል። በመጨረሻ አንድ ብቻዋን የምትኖር ሴትዮ አገኘና እሺ ብላ ቤቷ ታስገባዋለች። በቃ እንደ ማንኛውም እንግዳ እግሩን አጥባ ራቱን አብልታው ታስተኛዋለች ማለት ነው። ልክ እኔና አንቺ እንዳሁን እንደተኛ ነው። እሷ አልጋው ላይ ትተኛለች፣ እሱ እዚህ መሬት ይተኛል።
እዛ ተኙልሽና የሆነ ሰዓት ሌሊት ሴትዮዋ ስትነቃ ሰውየው አጠገቧ ተጋድሟል። ከዛ ሴትዮዋ ወለሉ ላይ ነበር። ከዲያውን እዚህ ጋር ደግሞ እንሰራለን ስትለው ሰውየውን ቢላጥሩ ነው። ወድቄ እኮ ነው። እሺ እንተኛለን እናቴ። ቆይ በሩ ተቆልፎ የለ እንዴ? ምንድን ነው እንደዚህ የሚያስደነግጠን? እኔም እኮ የገረመኝ እኮ ያንተ ተባባሪ መሆኔ ነው። ወይ ጉድ! ወይ እንተኛ እንዴ። ቆይ አንተ እዚህ ምን ትሰራለህ? እኔማ ወድቄ ነው። ኧረ እናትዬው ግን ተመቸች እና ስትወዳደቁ ነው ያደራችሁት? ኧረ እባክሽ ምን ልትይ? ረብቹና እያሳፈርችኝ ነው። ወይ መደናበር! ምን አለ አንድ ቀን እኔም ከዳጊ ጋር። እሺ ወይዘሮ ጎመጁ አንቺ ደግሞ ምን ልትይ ነው? አንድ ክፍል ውስጥ ተዘግቶብኝ እንደዚህ በተደናበርኩ። ውይ አሁንስ እውነት ለመናገር ሁለታችንም ፈርተና ደንግጠን ነበር። እርግጠኛ ነኝ ከተረቱ በኋላ አልቧችሁ ነበር አይደል? የእሱም ባላቅም እኔ ግን ከፍርሃት የተነሳ ሰውነቴ ሁሉ ውሃ ነበር። በእናትሽ እንደው ለእኔና ለዳጊ የሚሆን አንድ ተረት ጠይቂልኝ። ልትወዳደቁ ነው? ምን ላድርግ ብለሽ ነው? ቀሚስ እኮ ያስለበሰኝ ጨዋ ነው ቀሚሷ እያለ ክሊፕ ሊያሰራኝ እየመሰለኝ እኮ ነው። እናንተ ተፋዛችኋል። ሰው የትና ይደርሳል። እውነቴን ነው። ዶክተርን ይባርካችሁ ከማለት ውጭ ምንም የምለው ነገር የለኝም። ሁለታችን ሌሊቱን ሙሉ ሳንተኛ ነበር ያደርነው። ድሮስ ፈረስን አጠገቡ ገብስ አስቀምጦለት እንዴት ሊተኛ ይችላል? ስለማን ነው እያወራሻለሽ? ስለ ገብሱም ስለ ፈረሱም ነው። ገብሱም ብሉኝ ፈረሱም ደግሞ ልብላ ማለቱ ይቀራል ብለሽ ነው? ስናወራ ብቻ ነው ያደርነው። ደስ የሚል ወሬ። የምር የፋኔል አንደበት የሚጠገብ አይደለም። እና ብቻ ስታወሩ ነጋ እንዳትኝ። ሊነጋጋ ሲል ነው እንቅልፍ የወሰደን። በእውነት ግን አትረቡ። እንዴት ሰው ተረት ተረት የመሰረት ሲል ያድራል? ግን አታምኘኝም። ተኝቼ ያንን ምሽት ነበር ሳስብ የነበረው። ደግሞ ስትለፈልፊ ያድረሽ ደህና ነገር እንደሰራ ያንን ምሽት ትኛለሽ እንዴ? ቆይ አንቺ ምን ነው እንደዚህ ተናደድሽ? ለነገሩ ግን አታስቢ። ትናንት እኮ ባይሆን ዛሬ ሊሆን ይችላል። ምኑ ነው የሚሆነው? ተረቱን መጽሐፍ አድርጋችሁ ታሳትሙታላችሁ። ቆይ አንቺ ልጅ እንዴት ነው እኔን የምታስቢኝ? ኧረ ቀስ እኔ ላይ መበርታትሽን ተይና ይሄ ቦቅቧቃ ልብሽ ላይ ጉልበትሽን አታሳዩም እንዴ? የኔ እህት ፍቅር በመላመድ እንጂ በድብድብ አይገለጽም። ለፊ ብልሽ እኮ ነው። እናንተ እንኳን ለኔ ለኩያችሁ ለዶክተር እናት እንኳን መቼ ታዘዛችሁ? ወይ ጩና ግን በጣም ባልገሻል እውነት። ለማንኛውም ግን ላንቺ ደስ ብሎኛል ጓደኛዬ። ኧረ ምን አደረደረኝ፣ እኔም ደስ ብሎኛል። በዚህ ከቀጠላችሁ ደግሞ ሌላ ሰርግ ልንበላ ነው ይላል። አሁንም ስለ ሮማን እያሰብሽ ነው? አታስወሽኝና ለይኩን እኔ ሴትዮዋ መጣጣው ምንም አላማረኝም። መቼም ተጸጽታ ይሆናል ብለን አናስብም አይደለ? ዛሬ ነው የጸጸቱ የታያት። እኔን ካንተ ለመለየት እኮ ያልፈነቀለችው ድንጋይ የለም። ዛሬም እሱን ነገር እንዳስታውስ ትፈልጋለህ? ለምን እንደምጠላሽ እኮ አውቃለሁ። እንዴት ይሄን እረሳዋለሁ? የዚህ ምክንያት በደንብ አድርገህ ታውቀዋለህ። ቆይ ለይኩን እኔ አንተን አንድ ቀን እንኳን ገንዘብ ብዬ ቀርቤ ካውቃለሁ? ምን እያልሽ ነው? ዝም ደግሞ የኔ ሆነ ሁሉ ያንቺ አይደለም እንዴ? እኔ ሁሌም ሐሳቤ ካንተ ጋር ደስተኛና የተደላደለ ቤተሰብ መመስረት ነበር። እና እሱን አላገኘሽም ታዲያ? መንገዴ ሁሉ በመሰናክል የተሞላ ነው። ይሄው ትላንትና በልጄ ሰርግ ጮቤ ስረግጡዬ፣ ይሄው ዛሬ ግን ዛሬ ምን ተፈጠረ? አዎ የሮማን ጉዳይ የሚያሳስበኝ። እኛ ያለብን ችግር ሳይበቃን ይሄው እሷ ደግሞ ተጨመረችብን። ሮማንን መቼም ወደዚህ ቤት እንዳትመጣ ማድረግ እችላለሁ። ደግሞ እኮ የሚገርመው ተጸጽቻለሁ ብላ እግሬ ስር ትወድቃለች። ይሄን እኮ እግሯ ገና ከበር ሳይወጣ እያሾፈችብኝ ይሆናል። የእህቴ ባህሪ በደንብ ገብቶሻል ማለት ነው። ማለት አንተም እንደኔ ነው ያሰብከው? እኔማ ከልጅነት ጀምሮ አብረን ኖረን የለ እንዴ? የእህቴ ባህሪ መች ጠፋኛል ብለሽ ነው? ጥሩ ሰው ሆና ቤተሰቡ ብትቀላቀል ደስ ይለኝ ነበር። ግን አትቀየምኝና መጥፎ ሰው ናት ብለን ብዙ ባናርቃት ደስ ይላል። ለይኩን የምን ሞላውን ነው? ታውቂያለሽ፣
የትላንትና ጥላቾቻችን በእኛ ይቅርታ ዛሬ ላይ ጥሩ ወዳጆቻችን ሆነዋል እኮ። ሮማን በፍጹም እንደና አብርሃም መሆን አትችልም። እንደ ኤርሚያስ አይነት ስስ ልብ የላት። በምን አወቅን? እሱን ደግሞ ሺህ ጊዜ ሞክረናል። ካንተ ጋር እንዳልሆን ያላደረሰችብኝ ስቃይ የለም። እሱን ደግሞ አንተ በደንብ ታውቃለህ። ዝኑ ምንም የተደበቀ ነገር የለም። ትላንትና የሰራችው ግፍ ሁሉ ዛሬ ላይ እንደፈጸመችው እኮ ነው ህመሙ ይሰማኝ። በተደጋጋሚ ጊዜ እኮ ነፍሴን ሁሉ እኮ ለማስጠፋት ስትሞክር ነበር። አባቴ ያወረሰኝ ገንዘብ ለሷ ባይገባትም እኔ ግን ግማሽ በግማሽ ነበር ያከፈልኳት። ለሷ ግን ይሄ በቂ አልነበረም። አሁንም ቢሆን አውቃ ነው የቤቱን ሽያጭ በትንሹም ቢሆን ልስጥ ብላ የምትልን። በባንክ ያሰተባ ካፈል ትቀበልን ነው። እሱም በሂደት ብናየው አይሻልም? ምን ነው ላይ መልሳ ለሳበዛ እሷን አምነህ ብቻ ድጋሚ ልትጠጋ ታስበህ እንዳይሆን አያድርገውና እሷ ብትሞት የዚህ ሁሉ ሀብት ወራሽ ማን ይመስልሻል? ምን? እኔ ወንድሟ እኮ ነኝ። ምን እያልክ ነው ላይኩ? እኔ ነገሩን ያልኩት አልገባኝም። ቆይ እሷ እስክትሞት ድረስ እሽሩሩ እያልናት እንቆይ ነው የምትለው? ምን ያህል ለእሷ ቅርብ እንደሆንኩኝ ለመናገር ፈልጌ ነው። እና አሁን ቆይ ሌላ መንገድ ጠፍቶ ይሄን የማይረባ ምክንያት የምትናገረው? ታውቂያለሽ ዝም ምን አለ ሙሉውን የቤቱን ሽያጭ ገንዘብ ተቀብያት በፈተንኳት እያልኩኝ እኮ ነበር። ላይኩ በገዛ እጄ የቤተሰባችንን ህልውና አደጋ ላይ እየጣልከው ነው። የእውነት ታደርገዋለች አታደርገውም የሚለውን ነገር እኮ ለመፈተን እኮ ነው። ታደርገዋለች። ሮማን ሁልጊዜም በጥንቃቄ ነው የምትንቀሳቀሰው። እያንዳንዱን ነገር በስሌት ነው የምታደርገው። በቃ ያ ማለት እሷ ናት። ትንሽ ነገርም ብትሆን ያለ ብልሃት እንደማልንቀሳቀሰው ማለት ነው። ይሄን ደግሞ አንተም ታውቀዋለህ አይደል እንዴ? በሚገባ ይልምድ አንድም ያለ አንቺ አስተዋጽኦ የመጣ ሀብት የለኝም። ግን እሷ ከወዲሁ ይኸው በረጅም ገመድ አስራ የተፈታን ሲመስለን መልሳ እያሰረች ልትጫወትብን እኮ ነው የመጣችው። ልክ ነሽ ዝም ቤትና እንዴት እንደምታጠቃ ነው አላውቅም። እዚህ ደግሞ ምን ትሰራለሽ? በቃ ሁላችሁም በየደረስኩበት አንድ አይነት ጥያቄ ነው ማለት ነው የምትጠይቁት? አሁንስ አበዛችሁት። የማይፈለግበት ቦታ የሚገኝ ሰው ነው አበዛው ሊባል የሚገባው። በቃ ሰው አይደለሁም እንዴ? እኔም እኮ እንደሌላው ላጠፋ እችላለሁ። ይኸውልሽ አውቆ የሚያጠፋና አጥፍቶ ይቅርታ ጠይቆ የሚጸጸት ሰው በፍጹም አንድ አይደለም፣ ሊሆንም አይችልም። አውቆ በድፍረት የሰራም እኮ ይቅር በለኝ ይላል። ደግሞ ነፍስ አላጠፋው ምንድን ነው ይሄን ያለ? እሱን የሚያሰብሽልን ነው እንዴ? የመጥፎ ሰው ስም ሁልጊዜ መጥፎ ነው የሚባለው። እስኪ ምን ፈልገሽ ነው እዚህ ድረስ የመጣሽው? አባቱ ቤት ሄጄ ነበር። እንጀራ እናት ማለቴ እናትና እሱንም ይቅርታ ለመጠየቅ። አየሽ አይደል ለንግግርሽ እንኳን ስርዓት የሚባል ነገር ከቶ አታውቂ። እናት ብዬ አሻሻልኩት እኮ። እግሯ ስር ተደፍቼ ይቅርታ ጠይቃትም ለነገሩ ይበለኝ ለኔ ከዚህ በላይ ሳይንሳይ ነው። ቢገባሽ አክስት ማለት እኮ ልክ እንደ እናት ናት። አውቃለሁ፣ ግን እኮ አንተና ኤሚል አንድ ቀንም ቢሆን እኮ ጠልቻቸው አላውቅም። ለዚህ ነው ተወልደን ካደግንበት ቤት ያለምንም ምርራ ያፈናቀልሽ። እሱ ስህተቴ ነው። በአንቺ ቤት ማኛ ጎዳና እንድንወድቅ ነበር። ጎዳና እንደማትወድቁ ጠንቅቄ ያውቅ ነበረ። እንድሜም ኪሳራ ውስጥ እንዳልገባ ጠንቅቄ ያውቃለሁ። ያ አይደለ እንደ እውነታው አንቺ በሰራሽው ስራ እኮ ሁላችንም የደረሰብን እንግልትና መከራ ነው። ግን ምን ላድርግ? ያው እንደምታውቁት እድሜን በሙሉ በየሰው ሀገር ስንከራተት ነው ጨረስኩት። ምንም ቢሆን ደግሞ ገንዘቡን ለፍቼ ነው የማመጣው። እና እኔ ምን ላድርግልሽ ታዲያ? ያው ለአባት ገንዘቡን ሳበድር ቤቱን እንዲያስይዝ ማድረግ ልክ ባይሆንም። ቆይ ለምንድን ነው ይሄንን ነገር ለኔ እየነገርሽኝ ያለሽው? አሁን ላይ ግን ሁሉንም ነገር ተረድቻለሁ። ማንም ሰው ግን አላመነኝም። ገንዘብ ብቻውን ደስታ እንደማይሰጠኝ ተረድቻለሁ። እና አብረን እንድንሰራ ፈልጋለሁ። ምን? እሺ አንተ ወደ ስራ ገባ። እኔ ጩና መቼ ነው ሰራተኛ መሆን? እሺ ስለ ስራ ልታወሪ ነው እዚህ ቀጠርሽ? እሱማ ሌላ ነገር ብናወራ ደስ ይለኛል። እና ጀንጅነኛ ቆይ ምን ትጠብቃለህ? ጀንጅነኛ ነው ያልሽው? ሁሌ እኮ ወሬያችን አንድ አይነት ከሚሆን ብዬ ነው። ቤተሰብ ሰላም ነው ማታ እኮ አሳየህ ምናምን ልበልህ? ከአንቺ ጋር ሲሆን ግን በጣም ፈታ እንደምል ታውቂያለሽ። እውነት?
በቃ ጭንቀት ምናምን የሚባል ነገር አታውቂም አይደል? 70 ዓመት ልኖር ለምን 70 ዓመት ሙሉ እጨነቃለሁ? ካለማ ፈታ ማለት ነው። በእውነት በአንቺ መቅናት እየጀመርኩ ነው። ስለ ፋዘር ምንም አዲስ ነገር የለም? ይኖርበታል ብዬ የማስበው ቦታ ሁሉ እያሰስኩ ነው፣ ግን ላገኘው አልቻልኩም። ማን ያውቃል? ቆይ ምን ልትለኝ ፈልገህ ነው የተውከው? ያ ሰይጣን የሆነ ቦታ ገሎ ጥሎት ነው የሚሆነው። ኧረ በእናትህ ደጉን አስብ። ቆይ ስለምን መግደል ነው የምታወራው? ምን እንደሚቆጨኝ ታውቂያለሽ? አባቴን ክፉ ቃላት የተናገርኩባቸው ቀናቶች። በጊዜ ስሜት እኮ ተገፋፍተህ ምንም ልትል ትችላለህ። ዋናው ግን መጸጸት ነው። አየህ፣ ከተጸጸትክ ደግሞ ያ ንግግር አንተን አይወክልህም ማለት ነው። እነዛን የተረገሙ ቀናቶች መቼም ነው ማረሳቸው። ተናደኩ የተናገርከውን ነገር ከቁም ነገር መቁጠር የለብህም። በተደጋጋሚ አባቴ አይደለም ብዬው ነበር። ሰው እኮ ሲበሳጭ ከዚህም የባሰ ነገር ሊናገር ይችላል። ቢሆንም ምንም ብትበሳጭ ወላጆችሽን እንደዚህ መሳደብ የለብሽ። ማንም ሰው ከኔ መማር አለበት። በቃ እሺ፣ አሁን ከዚህ ሙድ እንውጣ፣ ወይም ዘና የምንልበት ቦታ እንሂድ። ይቅርታችሁ፣ አሁን ምዝናናበት ሙድ ላይ አይደለም። እሱማ ቢጨንቀኝ እኮ ነው እንጂማ በአሁኑ ሰዓት መዝናናት እንደማፈልግ አውቃለሁ። በጣም ይቅርታ፣ ያንቺን ሙድ አበላሽታል። ኧረ ጣጣ የለውም፣ ማለቴ ችግር የለውም። እንኳን ደህና መጣሽ። ተቀመጪ እባክሽ። አልገባኝም። ቆይ ሁሉ ነገር ምንድን ነው? አይዞሽ፣ ይሄ ሰሞኑ አይነት ድራማ አይደለም። ማዘር የሉም እንዴ? አንዷ ዘመዷን ልጠይቅ ስለሄደች ዛሬ የምትመጣም አይመስለኝም። እንዲያውም እዛው ነው ማድረግ ብላኛለች ደውላ። ስለዚህ ዛሬ ቲያትር ስለሌለን በጊዜ ወደ ቤቴ ልሂዳ እና እራት ሄደሽ ልትወጪ ነው? ለእኔ ነው እራቱ የተዘጋጀው? ምን ላድርግ ብለሽ ነው? እማዬ እንደሆነች ሰሞኑን ገፎ እናት ቤት ስታበላሽ ነው የከረመችው። ቶሎ የለመድሽው ምግብ ልጋብዝሽ ብዬሽ እኮ ነው። እናት ቆይ ለምንድን ነው እንደወፍርላቸው የሚፈልጉት? ምናልባት ድብልብል ስትሆን ይጣላታል ብላ አስባ ይሆናል እኮ። በዚህ ከቀጠልኩኝ 8 ቁጥር መሆን ይቀራል ብለክ ነው? ማለቴ ደግሞ የግዕዙ አይሻልም? ወገብ ላይ የታሰረ ፍራሽ። ጎን ለጎን ግን የኮሜዲ ስራ ብትሰራ ያዋጣል። እሺ መቤቴ። አመሰግናለሁ። ለምንድን ነው እንደዚህ የምታይ? አንዳንዴ እማዬ ልክ ሳትሆን አትቀርም። ለምን እንደዚህ ያልክ? ሰሞኑን ኦሪጂናል ውበትሽ እየታየኝ ነው። ያ ደግሞ የሆነ ሰውን ያስታውሰኛል። የልጅን እናት ነው? ይገርምሻል፣ ያላት ውበት በቂ ነው ብዬ ስለማስብ ሌላ ተጨማሪ መዋቢያ እንድትጠቀም እንኳን አልፈቅድላትም ነበር። እና ምንም አትጠቀም ነበር? ትጠቀም ነበር፣ ግን እኔ በጣም ወደድላት ልክ እንዳንቺ ተፈጥሯዊ ቦታ ስትይዝ ነው። ጀምሪ እባክሽ። እሺ ናሆሜ፣ አምናኝ እዚህ ድረስ ስለመጣህ ደስ ብሎኛል። ወደ ጉዳይሽ ግቢ። በእርግጥ ከቢሮ ይልቅ እዚህ ብናወራ ጥሩ ይመስለኛል። ይኸውልሽ፣ አምኜሽ ሳይሆን የምትይውን ለመስማት ነው እዚህ ድረስ የመጣሁት። ክፍተታችንን ልትጠቀሚበት ነው ይሄን ሀሳብ ያመጣሽው እንዳትል። ምንም አልዋሽም። አዎ ድርጅቱ ትልቅ ኪሳራ ውስጥ ገብቷል። ግን እኔም በሆነ ያንቺን እርዳታ የምፈልግ አይመስለኝም። ተው ናሆሜ፣ ባትፈልግ ኖሮ ስደውልልህ እዚህ ድረስ አትመጣም ነበር። በጣም ጥሩ። ሰው ካልፈለግሽ ልሂዳ። እባክህ እባክህ። እሺ አትፈልግም። ማናችሁም የኔን እርዳታ አትፈልጉ። እሱ ጋር ምንሽ በቂ ነው። እኔ ግን ቤተሰቦቼ ናችሁና እናንተን መርዳት እፈልጋለሁ። እና አባዬ እዚህ ከአንቺ ጋር መሆኔን ቢያውቁ? አታስብ፣ እዚህ መሆናችንን ማንም አያውቅም። በአሁኑ ሁሉ ነገሬን ጠቅልዬ ነው ወደ ሀገር የመጣሁት። ማለት የሆነ ስኬታማ የሚያደርገኝን ስራ ለመስራት እፈልጋለሁ። ቅር ካላለ ማንም ሰው ሳያውቅ አንተን የኔ ማናጀር አድርጌ ለመቅጠር እፈልጋለሁ። ማናጀር? ምን ችግር አለው? ደሞስ ቢዝነሴን ካንተ በላይ ማን ሊቆጣጠርልኝ ይችላል? እና እኔ አንቺ ማናጀር ልሆን? ምን ችግር አለው?
ይሄን ነገር እንኳን ማድረግ የምችል አይመስለኝም። ምክንያቱም አንቺ አሁንም የቤተሰብ ጠላት ነኝ አይደለ? ትክክል ነሽ። ባይገርም ቤቱን የሸጥኩበትን ብር ለሌቱን ልሰጠው ፈልጌ ነበር። በእውነት ደፋር ነሽ በጣም። ሌላም ከሱ የወሰድኩት ነገር ካለ ለመመለስ ዝግጁ ነኝ። እሱ ግን አልፈልግም ማለት ዝኑ ይቅርታዬን መቀበል አልፈልግም። እኔ የምልህ በቃ ምን ልትይኝ አስበሽ? አይ ትንሽ እኮ ፈጣጣ ለመሆን አስቤ ነበር። ለካ አልኮል አልወሰድኩም። አልኮሉ ድፍረት እንዲሰጥሽ መሆኑ? ከአንተ ጋር ሳወራ እኮ የግድ ድፍረት ያስፈልገኛል። እንደውም ዛሬ ይሻላል መሰለኝ። ቆይ ግን የእውነት ይሄን ያህል አስፈራለሁ እንዴ? አይ እሱ እንኳን አታስፈራም፣ ግን ይሄ ቦቅቧቃ ልቤ ምን አቅለታለሁ? ዝም ብሎ ይንቦቀቦቃል። ጭራሽ አማርኛሽ ሁሉ እኮ ተለኝ። ይልቅ ምን ልትይኝ ፈልገሽ ነበር? ምን ልን ነበረ? ረሱት መሰለኝ። አይ እንደውም አልረሱትም። አይዞሽ ተረጋጊና ንገሪኝ። ምንድን ነው እሱ? ከአንተ ጋር አጅሉ ሳይፎነቅቀኝ አይቀርም። ምን ምንድን ነው ያልሽው? ማለት አልገባኝም። እንኳንም አልገባ ማለቴ ሌላ ቀን በአማርኛ እነግርሃለሁ። የእውነት ግን ተጸጽተሽ ነው እንደዚህ ይሆንሻለሽ? ናሆሚ ውስጤ በጸጸት እየተንቦገቦገ እንዳለ እንዴት ከፍቼ ላሳይ? እና ይሄን ያህል ጊዜ ነበርሽ? ከራሴ ጋር ስሟገት ነበር የቆየሁት። አልገባኝም። እስከ ዛሬ የሰራሁት ልክ መሆኑና ለመሆኑ ራሴን ስወቅስ ነበር። ራስ ጋር የተደረገ ስብሰባ መሆኑ ነው። ግን በመጨረሻ የሚያገኙት እውነት እኔ ልክ እንዳልሆንኩኝ ነው። ለመሆኑ ምን አይነት ቢዝነስ ላይ ነው ለመስራት ያሰብሽው? ውጪ ያለ የፋርማሲ ቢዝነስ ነበር የምሰራው። መድኃኒቶችን ወደ ሀገር ውስጥ ማስገባት። ምን ነው ደነገጥክ? ኖ የነገሩ መገጣጠም ግራ ገብቶኝ። አልገባኝም። የትኛው ነገር መገጣጠም ነው የገረመ? ወዲህ ነው እነስ ቅጥይ። መቼም የጀርመን መድኃኒት ምን ያህል ተፈላጊ እንደሆነ ሳታውቅ አትቀርም። ከቅርብ ጊዜ ወዲህ በእኔ የተነሳ የሰማሁት። ካላመንክ ደግሞ በሽርክና ከኔ ጋር ሲሰሩ የነበሩ ሰዎችን ላስተዋውቅ እችላለሁ። ቆይ ግን በህጋዊ መንገድ ነበር የምታከፋፊው? አልገባኝም። በህጋዊ ስትል ምን ለማለት ፈልገህ ነው? እስኪ የሆነ ሰው ስም ብጠይቅሽ ታውቂው? የማን የምን? ጉምሩክ የሚሰራ ሰው ነው። እሱማ እንደኔ መድኃኒት ላኪ ነበረ ነው። አዩ አሸሽ ነው። በእርግጥ የሆነ የተቀነባበረ ሴራ አለ። አልገባኝም። ቆይ ስለምንድን ነው እያወራኝ ያለኸው? ሰሞኑን ይህንን ስራ ከኛ ጋር በህገወጥ መንገድ ለመስራት የናፈቀ ሰው ነበር። ማን ነው እሱ? የዳድ ጓደኛ አቶ ተሰማ። አቶ ተሰማ? ምን ነው ይህ ስም ታውቂዋለሽ? እኔ እንጃ። ምናልባት ግን እኮ አምራንን ሳላ ያርገሽ ቀጥረሽ በእኛ ላይ ስታስጠኝ ነበር የከረምሽው። እባክህ አሁን ስለዚህ ነገር ማሰብ አልፈልግም። አይገርምሽም? በደንብ ነው እያሰብሽ ያለሽው። እንዲሁም ከእስከ ዛሬው በበለጠና በረቀቀ መልኩ። ቆይ አንተ ምን ሆነ ያስፈራ? ስራው የምትሰራው እኮ በራሴ ገንዘብ ነው። ለምን ለስራው ሌላ ሰው ፈልግታለ እኮ? ከአንተ ከወንድሜ ልጅ በላይ የምቀርበው ሰው ኖሮ ነው? አንተ የምታምነው ሰው ካለ ንገረኝ። ቢያንስ ሌላም ስራ ስለሚጀምር ለዛ ማናጀር ይሆነኛል። ምን ሆነሃል ነው? ይሄ ስራ እኮ ጥርሴን የነቀልኩበት ስራ ነው። ምናልባት ስራውን የሚያውቅ ከሆነ አቶ ተሰማን ብታገናኝ። ከዚያ ይልቅ አቶ ተፈራን ባገናኝ ይሻልሽ። አቶ ተፈራ ደግሞ ማን ነው? በድጋሚ ስለራቱ በጣም አድርጌ አመሰግናለሁ። የእውነት ጎበዝ አብሳይ መሆንን በድጋሚ አረጋግጫለሁ። ለነገሩ አንቺም ጥሩ ተመጋቢ ነሽ። ሆዳም ነሽ እያልከኝ ነው? ለነገሩ አልፈርድብህም። ሳህኑ ላይ እኮ ምንም የቀረ ነገር የለም። እኔማ ሳህኑ ላይ ያለውን አበባ ሳጣው እኮ ደነገጥኩ።
ለምንድን ነው እንደሱ የምታየው? ለምን አታገቢኝም? ምን? መቼም ይሄ ድራማ አይደለም አይደል? ይሄ የእውነት ነው። እባክሽን አግቢኝ።